በየገዳማቱ በየበረሃው ውስጥ ስለተሰደዱ ፍቅርን በመምረጥ የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን። የዓለም ውዳቂ ጉድፍ በተባሉ በምድር የኖሩ በጽድቅ ሕይወት ባሉ ዓለምና አምሮቷን ትተው በመነኑት ኢየሱስ ሆይ ማረን፣ እግዚአብሔር ሆይ ማረን። ኢየሱስ ሆይ ማረን፣ እግዚአብሔር ሆይ ማረን። ሕያዋን በሆኑት እስከ ዘለዓለም ከኢየሱስ ጋር ሞተው በተራሮች መቀነት የተከበበ ልዩ የበረከት ስፍራ በተዳፋታማ መሬት ላይ ያረፈ የእግዚአብሔር መመስገኛ ቦታ ከመሃል አገር ርቆ የሚገኝ የአርምሞ በዓት ገና ዓለም ሲፈጠር ለበረከት፣ ለፈውስ፣ ለታሪክና ለቅርስነት በእግዚአብሔር የተመረጠ የመናንያን መንደር ስሜ አባም ደጽዮን እባላለሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አፈንበር ነኝ። ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የሚገኘው በማዕከላዊ ጎንደር ምስራቅ በለሳ ጎጋ ቀበሌ ወረዳ ጓhala ቤተ ክህነት ስር ይገኛል። አንዳንዴ መከራን ካልሰጠ ደስታን አይሰጥም ይባላል። እሬትን ካልሰጠ ማርን አይሰጥም ይላል። ለምን? የማር ጣፋጭነት እሬትን ሲሰጥ ነው የማሩን ጣፋጭነት ነው የሚቀበለው። እግዚአብሔር ይመስገን። እንግዲህ በዚህ ቦታ የነበረው ችግር እጅጉን በኔው አንደበት በኔው ወልታፋ አንደበት ተዘርዝሮም ተነግሮም አያልቅ። በእኛ ዘመን የተገለጠውን ይህንን ድንቅ የጸሎት ስፍራ ለማየት ደግሞም በካሜራችን አስቀርተን በመላው ዓለም ለሚገኙ የቤተ ክርስቲያናችን ምእመናን ለማድረስ መሰናዶ አደረግን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ጊዜው ደርሶ በእግዚአብሔር ፈቃድ እስኪገለጥ ድረስ ልዩ ልዩ ታምራትን እያደረገ ዘመናትን ተሻግሯል። ያው ይሄ ቦታ ስሙ ከፊት የሚጠራው
ዛጅርማኤል ተብሎ ይጠራል። እና ዛጅርማኤል ተብሎ እየተጠራ ይህ የምታዩት ለጸበል አገልግሎት የዋለው የህዝብ የውሃ መቅጃ አገልጋያቸው ነው የነበረው። ለብዙ ዓመታት በዛ ሂደት ውስጥ ግን እግዚአብሔር የተለያዩ መገለጫዎችን ይሰራ ነበር፣ ታምር ይሰራ ነበር። ውሃ የሚቀዱት ሁሉ የተለያየ ምስጢር ያያሉ። ጣስ ሲጤስ ከጮሁ ድንጋይ የሚወድቃል፣ አሸዋ የሚረጭባቸዋል። በዚህ ጊዜ ዝምታ እንዲሁም በዚህ ንብ አለና እዚህም ከእንትን ካሉ ያለ ንጽህና ከመጡ ይነድፋቸዋል። ይሄን ያዩ በዚህ ላይ ደግሞ ትንቢታዊ መገለጫ ነበረው። በወይና ደጋ ደብረ ሚካኤል አካባቢ አንድ ትልቅ ሰው ነበሩ እና በዚህ በደርጉ ጦርነት አካባቢ ለሰው ማረጋጃ የሚሰጡ ነበሩ። ማለት ያው ምእመን ናቸው፣ ግን እግዚአብሔር አንዳንድ ጊዜ የተለያዩ ሰዎችን መርጦ ያናግራልና ሃይማኖታችሁን ጠብቁ፣ ራሳችሁን ወቁ፣ ጦርነቱ እንትኑ ይሰፋል፣ ማመንና መታመን ብቻ ካልሆነ በስተቀር ሌላ ሊያድን የሚችል ነገር የለም እያሉ በሚገልጹበት ጊዜ እስከዚህ እስከ ታች እስከ ቆላው ድረስ ይመጡ ነበርና እሳቸው ደግሞ ዛጅርማኤል የመነኮሳት መናሪያ ገዳም ይሆናል፣ ውስጡ ቤተ መቅደስ አለው ብለው ተናግረዋል። ስውር ቤተ መቅደስ አለው ብለው ገልጸዋል። ይህንም ለማረጋገጥ መነኮሳቱ ይህንን ቦታ ይዘው መንነው መንኩሰው ባሉበት ጊዜ ቤተክርስቲያን ባይተከልም ልጃቸው ደቀ መዝሙራቸው ማለት ነው እዚህ መጥቶ ይህ ሁኔታ አይቶ አባቴ ያሉት ነገር መፈጸሙ በጣም ከምንም በላይ ያደንቃለሁ ብለው ለመነኮሳቱ ተናግረዋል። ሙታንሳ የሚለውን ስም ሊያገኝ የቻለው ጸበሉ ከወጣና ጸበሉ በሙያ ስራ ከዋለ በኋላ ነው ማለት ነው። ለምንድነው ሲባል በዚህ በአገሬው አካባቢ በዚህው ደብር አካባቢ የምትገኝ አንዲት ሴት እንዲያውም ስሟ ማሪ ይባላል። እሷ ታማ ያው ሞተች። ስትሞት አሳስረው ገና እነዚያው እዛ ሲመጡ በዚህ በመንገዱ ዳር ስለሆነ ጸበሉን አንስተው እንዲያው እግዚአብሔር ኃይል አምላክ ነው ፈጣሪ ነው እንርጫት ለቅድስና ይሆናል በቃ ለእንትኑ ሲሞት ይታጠባል አይደለም። ስለዚህ እንዲያው በጸበሉ እንትን ማረግም ጥሩ ነው ሲሉ ትንፋሽ አግኝታ ተንቀሳቅሳ ዛሬ እየሰራች ቤቷን እየመራች ትገኛለች ማለት ነው። ከዚህ በኋላ ሙታንሳ የሚለውን ስያሜ ያገኘ ማለት ነው። ማር የሚለው አለው። ማር የሚለው ከዚህ ሁልጊዜ ተንጠልጥሎ የሚኖር የሚታይ ለሺህ ዓመታት ማንም እንትን በዚህ በዘመን ሁሉ የማይቆረጥ ማር ያለበት ስለሆነ ሙታንሳ ማር ቅዱስ ሚካኤል የሚለውን ስያሜ በዚህ አግኝቷል ማለት ነው። የቆየሁት ከታችኛው ገዳም ዳንሳ ቅዱስ ጊዮርጊስ ገዳም ነው። ለዚህ የ2 ሰዓት ጉዞ ነው የሚወስደው። እዛ ነው የቆየሁት። እዛ የመንፈስ ቅዱስ አባቴ አቡነ ሀፍተዩስ ይባላሉ። እዛ ልክ ያገለግሉ እያለ ግንቦት 21 የእመቤታችን ቀን 2009 ዓመተ ምህረት ወደ ቤተ ክርስቲያን ጸድ ከሌቱ 10 ሰዓት ድንገት በፊት ብርሃን በራ። ያን ብርሃን ግን ቀጥታ ዝም ብሎ እየመራ ወደዚህ አመጣኝ። እዚህ ቦታ ላይ ሲደርስ ወይም እኔን ሲያደርሰኝ ተሰወረ። ስማጣ ያገኘኋቸው ጸበልተኞች አነስተኞች ናቸው። እኔ ደግሞ ጸበሉን ሲቆጣጠርና ጸበልተኛውን ሲያስተምር የነበረ ካህን የደብሩ አለቃ እዚህ ደግሞ ገዳም ወጣ ያለች ቤታችን አለች ደብር ከዛ ያሉ ካህናት ናቸው ሲያገለግሉ የነበረና እነሱን አግኝቼ ያለውን ነገር ስንነጋገር እነሱም ደስ ብሏቸው ያው እግዚአብሔር ያው ቢወድና ቢፈቅድ ነው እግዚአብሔር ያሰውን ነገር መፈጸም ይችላልና አሁን እናንተን ያመጣ እግዚአብሔር ስለሆነ ይህን ጸበል እንግዲህ ተቆጣጠሩልን። ጸበልተኛውንም በተቻለ ያው
እንግዲህ ስነ ስርዓት ጠብቆ እንዲጠመቅ አድርጉልን ብለው ህዝቡ ጠቅላላ ለኔ አደራውን ሰጠኝ። ስመጣ የነበሩት ጸበልተኞች አነስተኛ ነበሩ። ኋላ ግን ቢያንስ ከ4000 መዛም በላይ ጸበልተኛ ተጠማቂ መጣ። እንግዲህ ሰብጎ በኪሎ ትላል ሰው በተቻለው ማመስገን አለበት መስራትም አለበትና እኔም በተቻለኝ እያስተማርሁም እያለሁ እግዚአብሔርን ብዙ ገብረ ተአምራት ሰራ። እንግዲህ ገብረ ተአምራቱ ያው ለምጻም መንጻቱ ጎባጣ መቃናቱ ወር መብራቱ ምትመነሳቱ ልምሾች እንዲረቱ መሆን አንካሶች እንዲራመዱ መሆናቸው እንዲሁ ደግሞ ስጋ የማይበሉ ተዚህ መጥተው ስጋ መብላታቸው እንደዚህ መናገር የማይችሉት መናገር ሲችሉ እዚህ ወጥተው የሄዱት እዚህ ጎብጠው የመጡት እዚህ ተቃንተው ሲሄዱ ይሄን የመሰለ ገብረ ተአምራት ይሰራ ነበር በዛን ሰዓት። ልክ ጸበልተኞቹ በዛን ሰዓትም ብዙ ነበሩ። አሁን የምታዩቸው መነኮሳት በዛን ሰዓት የተመረጡት እግዚአብሔር የመረጣቸው እነሱም ጽናትን የጀመሩ በዛን ሰዓት 2010 ላይ ነው። ለምን እንግዲህ ተአምራቱን ከማየትና እንዲህ ደግሞ ቃሉን ከመስማት የተነሳ ምን ትበቁለ ሰብለ መኩሉ ዓለም ረሃ እንደሚለው ሁሉ እነሱም እንግዲህ በዚህ ዓለም መኖር ይበቃናል አምላካችን መከተል አለብን በዚህ ቦታ መቀመጥ አለብን ብለው ወሰኑ። በዛን ሰዓት 95 መነኮሳት ናቸው የተመረጡት እናቶችም ከአባቶችም ማለት ነው። እግዚአብሔር ከልዩ ልዩ ስፍራ መርጦ ያሰባሰባቸው የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ማህበረ መነኮሳት የምናኔ ሕይወታቸው እጅጉን ፈተና የበዛበት ነው። ሞቃታማ የአየር ጠባይ በሚስተዋልበት የበለሳ አካባቢ ገዳማውያኑ የቀን ሐሩሩን የሌሊት ቁሩን ግርማራዊቱን ጸባአጋንንቱን ታግሰው ብቻም አይደለ የኖሩት ገጸ ብዙ ሰውኛ ትግስትን የሚፈታተኑ በርካታ ውጣ ወረዶችን አሳልፈዋል። አንዳንድ ገዳማት ሲገደሙ በነ አጼ ምኒልክ በነ አጼ ቴዎድሮስ እንዲሁ ደግሞ ደብረ ሊባኖስ ብናነሳ በነ አባታችን ተክለ ሃይማኖት የተገደመ ገዳም በጠንካሮቹ በደህናው ዘመን በቅዱሳን እግዚአብሔር አንስቶ የገደመው ገዳም እኛም የገዳም ከጸበልተኛው ወዲህ ስናመጣው በእኛ በደካሞቹ አርባ ነው እንግሊዝ ያደረሰው። በሁለት በሬና በአንድ ሸማ ነው ማይብሬ ጀመርነው። ግን አገሩ እንደምታውቁ ቆላማ ከመሆኑና ዝናብ አጠረ ከመሆኑ አንፃር መሬቱ ገቢ አያሰጥም። ክረምቱም ደግሞ አነስተ አጣራንም ነው ገቢ የለውምና በዛን ሰዓት ግን ቢታረስም ገቢ ነገር አልተገኘም። እነዛን ሁለት በሮች ሸጥናቸው ታሽጠው ለልብስም ይሁን ለረት ምግብም ሆኑ። ከዛም በኋላ ያቺ ሸማም አቆመች ከር ስለጠፋ መሰራቱ ቆመ። ስናጣጣም እያደር በዛን ሰዓት 5 ዓመት 6 ዓመት ስንኖር ማለት ነው እስከን ድረስ ትንሽ የስናገኝ ጥሬ እየበላን ትንሽ እንኳን ሲገደሙ ወደ እንጀራ እየቀየሩ አንድ እንጀራ ለ5 ለ6 ለ7 እየተበላ በዛን ሰዓት እግዚአብሔር ድሮ በሁለት አሳና በ5 እንጀራ ሃይ ሰው እንዳጠገው ያነው ህዝቡ እንዳይጠራጠርበት ከህዝቡ ራቅ አርጎ በበራው ሰው እንደመገባቸው መግቦም እንዳተረፈረፈው ማለት ነው። በዚህ ቦታ ላይ ደግሞ ባጣነ ሰዓት ትንሽም ብዙ እያደረግነ በተራበነ ሰዓት እንዳልተራበ አድርጎ እፍኝ እንኳን ጥሬ በልተን በዛን ሰዓት ፊታችን እንደፀሐይ ያበራ ነበር። ለምን እግዚአብሔር በሌለበት ሰዓት እንዳለ አድርጎ ባጣነበት ሰዓት እንዲገኝ አድርጎ ትንሽ በበላንበት ሰዓት ፊታችን ከምንም በላይ ሆኖ ሲያስገኝ እግዚአብሔር በዛን ሰዓት እንዲመሰገን ዘንድ በዚህ ደረጃ ነው እየተራመነ እየተጠመን ጥሬ እየቆረጠመን ትንሽ እንኳን የሚገርመው ነገር ትንሽ እንጀራ ስናገኝ ነው የምላችሁ
ሽሮና በርበሬያትን ያሻው ይባላል እየበጠበጠ እየፈተፈተ እንመገብ ነበር ጣዕሙ ወጣዕምሩ በጣም ፈታኝና አስቸጋሪ አስደንጋጭ ቦታ ነው የነበረ ምንም ነገር የሚታይ ነገር እንደዚህ የሚታይ ነገር አልነበረውም በዛ ላይ ረሃብ አለ ጽም አለ በቃ አጠቃላይ ችግሮች ሁሉ ተደራራቢ ችግሮች ከዚህ በጣም ይከሰቱ ነበርና ለመናኙ በጣም ትልቅ ፈተና ነው የነበር በዛ ላይ በአት የለም ማረፊያ በአት ሳር ቢሆን እንኳን ሳር በባህሪው የመያዝ ባህሪ ያለውና ትንሽ ከዝናብ ይከላከላል ይሄ ግን አገዳ ከመሆኑ የተነሳ አገዳ ደግሞ ወፍራም ነው እሱ የፀሐይ ጨረር የሚያስገባል ዝናብ የሚያስገባል እና በአት ራሱ ማደሪያ ባት የሚበላው የሚጠጣው ከመታጣቱ የተነሳ ደግሞ በተጨማሪ የበአት ማረፊያ አለመኖር ትንሽ ከስራ እንኳን ከሀገሩ ህብረተሰቦች ስራው ለነመተን ምናርፍበት በአት ስለሌለ በጣም ያሰቀቅ ነበርና መጀመሪያ ላይ የነበረው ችግር ይሄ ነው ተብሎ የሚዘረዘር ችግር ወይም ደግሞ ይሄ ነው ተብሎ ተነስቶ ጥሩ ነገር ነው ተብሎ የሚነገር ነገር የለም አጠቃላይ በጣም ለመናኙ ፈታኝና አዳጋች ነገር ነው የነበረው ውሽንፍሩ በከራኔ ነበር ያነው ሽንፍር ዝም ብሎ ይለናል ቀርቶ እንኳን ጓጉንቸሮቹ እንኳን ምስጦቹ ዝም ብሎ እባብ ከበላያችን ነው ሲሄድ የነበረ ኋላያችን አገዳ ጎጆ ያመጣ አንዳንድ ጥቅፍ እንትን ይሉናል ያችን ሰራና እዛዲያ እዛች ተቀመጥና ያችም ደግሞ ለ3 ለ4 ለ5 ለ6 ምንም አትበቃንም ግማሻችን እንተኛለን ግማሻችን ያው ቁጭ እንላለን ያቸው ትንሽ ጥራጨው ክራይየዋልን ነው ስንበላይ ነበር ኋላ ጤናዬን ሳገኝ ክራይ ይሄርን ይየዋልና 50 ብርም እንዲያም ያመጣነ በዛች እየሸመተና ያችን ጥራጨው እየሸመተን እንዲያያልን ያው ነው እንትን ስንል ነበር እየተሰደብንም እያልንም ምን አባቱስ ቤት በሰጥሮ ሀዚ መጥቶ ቁጭ ብሎ ያደርቀናል እያለ በቃ ሁላችንም ይሰድበናል ነበር ይሄን ቦታችን ያገራችን ጸበል ይዝብና ነው እያለ ሲሰድበና ነበር የቀን ስራ ስንሄድም ምንም ነገር ያመጡን በቃ እስከማታ ድፊት አድርገው ሲያሰሩና ይውላሉ አዘውዲያ ማታ ሲጨልም ይሰዱና በጣም ሲሰዱና ነበር ግን በቅዱስ ሚካኤል አጋዥነት እሱ ያበረታነ ይበላን ያልበላነው እንደበላን ያለበስነው እንደለበስን እያደረግን ከዚህ ላይ ደርሰናል መላገ በአንድ ጊዜ ነጋዴ እህልና መጣደ 6 አየዩ ሄደች የነበርና ዛሬው 3 ኩንታል 2 ኩንታል እየተበደረን ለግራም ስናመጣ ነበር ዛ ነጋዴ ልበደረሰ ዳ የሳምንቱን ካልከፈላችኝ አልሰጣችሁ ማለት ሳምንቱን እንዳልከፈል ደግሞ ብር የለንም ምንም ነገር የለንም እምቢ ሲለን ያንን አየተመልሼ ወደ ገዳሙ እየመጣሁ ጨረሻ ላይ እኔ ከገዳሙ ከመረሰ በፊት ያነባሩ የነበረው ቦቀሞ ሞልቶ በቃ የለም አንዳንዴ ክርስትናም ሲሆን ሰርግ ሲሆን ድረስ ሲሆን ቦክቶን እንዲሁ አራጠርጥም እንዴ ሞልቶ ይፈውን የሆነ ፈንጥቆ እደፋም አይፈስም ልክ እንደዚህ ሆኖ ሞልቶ በቃ አራጠርጥ ቤተ እግዚአብሔር ነበርና ማይ አባም እንደዚህ ምን ሰዓት መቻም ተወደቀት ነው ይሄን ጀርዲን ሞልት አይ አባም እንደዚህ አልመጣ ግዳማን ሞልት እኔ እንጃ ሲሁሉ መለውስ አይሳሳም ይጠየቃል ሁሉ ተሳሳተ ተጠየቀ ይሄን ወማና ወቀው እኔ ያላወቀው ሲባል ሲከራከሩ እግዚአብሔር ራሱ በበረከት እንደሞላው የራሱ እንደሆነ ሊያስታውቅ ዘንድ ቤት መጠጥ ማይጠንቶ አይታይም ሽታው በሽታው አነግሩ ከነ ቤተ እግዚአብሔር ወቀው ማለት ማይጠንት የታቸው የሸተና መጨረሻ ላይ ማይጠንቱ እንደለቀቀው የውሆ ማዛም ራሱ የተለየ ማዛ በቃ ሐሴት አይምሮን ሐሴት የሚያደርግ አይምሮን የሚያድስ ሽታው እጅጉን የሚደንቅ ለቀቀባቸው መጨረሻ እነሱ እየተከራከሩ ነው ባዶ አየይጄ ዞርት ይያልኩ አየይጄ ወደ ገዳም ገባ ሁሉ መላውስ ተፈቃ በተመስጦ ተደረገል ብሎ በጣም አለቀሰ መላገ
መሳሪያ የሚባል ነገርም አንድም ነገር የለም ሁሉም ነገር ባዶ ነው ነበር ያንን ሁሉ ችግር ያሳለፍነው ግን በቅዱስ ሚካኤል አጋዥነት በእግዚአብሔር ቸርነት በእናትዬ በቅድስት ድንግል ማርያም አማላጅነት ሁሉን አሳልፎልና አሁን ከዚህ ላይ ደርሰናል ቅዱስ ሚካኤል እስከዛሬ ድረስ ጥሬ በላን ጦማችን አደር ተቸገርን ብለን አንዳንዴ ሰውነንና እንጨናነቅ ነበር ካሁን በኋላ አንተ ይያለ አንራነቅ ተራራው ቢናድ አልባው ቢደለመስ ካንተ ፍቅር እስከመች ማንም የሚለየን ነገር ያንተ መጨረሻ ነው ያለ ካሁን በኋላኛ የተራቡም ሳይሆን እኛ ባንተ ዘንድ የጠገብነን ብለው አንድ መለኮሳት እስከን ድረስ እንኳን ሲደርስ እግዚአብሔር ወዶና ፈቅዶ ዓለም እንኳን ማስተዋወቅ ሲደርስ አንድ መለኮሳት ራብ የጠናኝ ብሎ ሳይበተን ቦታውን ሳይለቅ ወደ ሌላ ገዳም ሳያስብ በቦታቸው ጸንተው ተገኙ በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ሰርክ ለሀገርና ለወገን ብሎም ለሰው ልጆች በመላ በጸሎት የሚተጉ መናንያን በፈተናዎች መደራረብ ሳይበገሩ በጽናት ትናንትን እየተሻገሩ ነው ገዳማውያኑ ከነበሩበት የችግር አረንቋ እንዲወጡና የተስፋ ጭላንጭል እንዲታያቸው ደግሞ እግዚአብሔር በመላው ዓለም የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለጋስ ምእመናንን አስነስቷል እንግዲህ በእግዚአብሔር ፍቅርና ቸርነት ራው ቢበዛባቸው መከራው ቢጻናባቸውም ግን መኑ ያድገነ ፍቅሩ ለክርስቶስ ካምላካች ፍቅር ማንም አይለየንም በማለት መከራውን በመታገስና ለዚህ ፈተናውን በማሳለፍ ጸንተው ዛሬ ለዚህ ተደርሷል ማለት ነው እና በዛን ሰዓት ለግዳፍ የግዳፍ ወረቀት ይዞ መንቀሳቀስ ጀመረ አፈመምሩ ኋላም ደግሞ ተጨማሪ እነዚህ አባት አባ ብርሃን ሰላም መጡላቸው ሁለታቸውም መንቀሳቀስ ጀምሯል እዛም በኋላ ግን ያው ላሊበላ ቅዱስ ላሊበላ ሄደው ነው ለዶክተርን ኃይለ ማርያም እናግንተው ልክ ይህን ቦታውን በደንብ ያለው ነገር ችግር ነገሩት እሱም ደግሞ ሲጠይቃቸው ቃል በመለዋወጥ ተሞላ ይህን ገዳሙን እንዲረዳና ወይም ደግሞ እንዲያግዝ የሆነ በዛን ሰዓት ተገናኝተው ነው ቦታውን ያወቁት አባቶች ወደኔ መጣው ስለ ሙታንሳ ያለውን ችግር ነገሩኝና እንዲ ሲነገር የምሰማው ነገር አታም ነው እና ቦታው ላይ መምጣት ፈልጋለሁ አልኳቸው ቦታው ላይ ድረስ መጣውኝ እውነት ለመናገር ያየሁት ነገር በጣም ከባድ ነበር ያሳዝናልም የኔ አባት ካህን ነው ያን ሁሉ አሳልፎ ያሳለፋቸውን ታሪኮች ሲነግረኝ ነው ያደኩት ከልጅነቴ ጀምሮ ያደኩት ታሪኩን ሲነግረኝ ነውና እሱ ያሳለፈውን ታሪክና እነሱ ያሳለፉ ያሉትን ታሪክ ሳመዛዝነው አባቴም ተፈትኗል ነገር ግን እነሱ አሁን ላይ በዚህ ዘመን በጣም ተቸግረው ያየሁት ነገር በጣም አሰቃቂ የሚባል ሁኔታ ነበርና በወቅቱ በመጣሁበት ሰዓት ደግሞ እናቶች መነኮሳት ሁለት እናቶች የታመሙ እናቶች ነበሩና ራሳቸው መነኮሳቶች ናቸው የሚያጸዳዷቸውና በቃ ሽንትም ምንም መቆጣጠር የማይችሉበት ሁኔታ ላይ ነበር የነበሩትና በዛን ሰዓት ያየሁት ነገር ከባድ ነበር ዳይፐር አይታወቅም ዳይፐር ምን እንደሆነ ራሱ የሚታወቅበት ቦታ አይደለምና በጨርቅ ነበር ሲጠቀሙ የነበረው ማለት ነውና ያን ነገር ሳይ እውነት ለመናገር እኔም የቅርቤ ሰው እንደዛ ሆኖ ስላየውኝ ዳይፐርና ዋይፕስ አጠገባችን ይያለ እንኳን መቆጣጠር የከበደን ሰዎች እዚህ ቦታ ላይ ደግሞ ዳይፐር ምን እንደሆነ ሳያውቁ ያን ሁሉ ችለው መኖራቸው ለኔ በጣም ከብዶኝ ነበር ምክንያቱም እኔ ሳማርር ነበር እውነት ለመናገር ከባድም ነበር እነሱ ደግሞ በዚህ ሁኔታ ላይ ውሃ በሌለበት ቦታ ላይ እንደዚህ ሲንተን ሲሉ በጣም አሳዘኑኝ ከዛ ወደ አገልግሎቴም የመጀመሪያ ያነሳሳኝ ይሄ ነው ያው ያ እንደዛ መሆኑ በጣም ልቤን ስለሰበረው የመጀመሪያ ለንጽህና መጠበቂያ ለታመሙት እናቶች ማምጣት ነበር ያንን አመጣን ከዛ ቀጣዩን ደግሞ ስናስበው ክረምት ሰዓት ነበር የነበረው የመጣለበትም ሰዓት እናቶች በጎርፍ አካባቢ ላይ ድርቅ ቢሆንም ነገር ግን ከተለያዩ ቦታ ዝናብ ይጥላል ያ ሁሉ መጥቶ እዚህ ነው የሚጠራቀመውና ኃይለኛ ጎርፍ ነበር የነበረው ተራራ ነው ቦታው አቀማመጡና በዛ ምክንያት በጣም ይጠቁ ነበር
ክረምት ላይ ሲመታቸው እንኳን ልብሳቸውን የለበሱት ልብስ እያወለቁ እየጨመቁ የአንድ ልብስ ብቻ ስለነበራቸው ማለት ነው ያንን እየጨመቁ ነበር እንትን ይያሉ የሚለብሱት እርጥቡን ማለት ነውና ያንን ሳይ በቃ ቀጥታ ወደ በዓት ግንባታ መግባት አለብን የሚለውን እንትን አለን ገባር ሐሳብ አመጣን ከጓደኞቻችን ጋር ከሌሎች በቃ በሐሳብም በገንዘብ ድጋፍ የሚያደርጉልን ሰዎች ነበሩና ከነሱ ጋር አስበን ወደ በዓት ግንባታ ጀመርን ማለት ነው በዓት ግንባታ ላይ እናቶች አባቶች ትልቁ ሚና ተጫውተዋል ይሄ መሬቱ ሲታይ አፈር ይመስላል ነገር ግን በጣም አለት ነበር እኔ በወቅቱ ነበርኩ ሲቆፈርና አረኔ እናቶች ከሚቆፍሩ ለምንቀን ሰራተኛ ተቀጥሮ አይቆፍሩም እስከምል ድረስ ማለት ነው በቃ እናቶች ስራ ያቆሙ እስከማለት ድረስ ደርሼ ነበር ያንን ያስባለኝ ድንጋይ ነው አለት ነው በዶሻ ይሰበር ነበር በወቅቱ ያን መሬቱን ለመቆፈር መዶሻ እስከመሰበር ድረስ ደርሶ ነበርና ያን ነገር ሳይ እሪ በጣም ከብዶኝ ነበር እውነት ለመናገር ምክንያቱም እናቴ ምን ያክል እንደምትለፋ ቃሎኝ ምን ያክል ሰርታ እንደሚደክማት አቃሎኝ እናቶች ደግሞ ከዚህ ችግር ለመገላገል ሲሉ ብዙ ነገር ያደረጉ ሳይ የበለጠ ለመስራት ደግሞ ሞራሉ መጣልኝ ማለት ነው በዚህ እንደምታዩት አካባቢ በጣም ፀሐያማ ነው ድንጋማ ነው ለመንቀሳቀስ በጣም አስቸጋሪ ነው ህዝበ ክርስቲያኑና እነዚህ በጎ አድራጊዎች ካዩን በኋላ ግን እግዚአብሔር ይመስገን ጫማ በሳት ሲያልቅብን አሁን እየተተካልን ሲያልቅብን አሁን እየተተካልን እየለበስን እንገኛለንና አጠቃላይ በእኛ ያሉት መሰረታዊ ፍላጎቶች ተሟልተውልና እንዲሁም የመጸዳጃ ቤትም ደግሞ ድሮ ላይ በግለሰብ እርሻ ነው የምንጠቀም የነበረው ያ የግለሰብ እርሻ በበጋ ነው እንጂ በክረምት ይታረሳል ሲታረስ ደግሞ በዛ አካባቢ ለመድ ህብረተሰቡ በጣም ያስቸግረናል በርሻችን መሬታችን አጠቅጥቆት እህላችን አጠቅጥቆት ይያሉ ክረምቱን በሙሉ በሰቀቀን ነው የምናልፍ የነበረው ዛሬ ላይ ግን እግዚአብሔር ይመስገን በጣም በሚያምር በጣም በተሻሻለ ሁኔታ ተሰርቶልን እንደልባችን ማንም በማያይበት እኛም በማንሳቀቅበት ቦታ ላይ ሆነን መጸዳጃ ቦታ እየተጠቀምናልና አጠቃላይ የኛ የእናቶች መሰረታዊ ፍላጎቶች ተሟልተውልናል መተው የሚያምር ቤት ሰሩልና ሻማ ቤት ተሰራልና ቤተ እግዚአብሔር ተሰራልና መጸዳጃ ቤት ተሰራልና ማድ ቤት የሚባል ነገር የለም ማድ ቤታችን ተሰርቶልናል በአማራ ሁኔታ እቃ ቤት የሚባል ነገር የለንም ነበር ያነ ተሰርቶልናል ሸማ ቤት ምን ሰራው ነበር በባህላዊ መሳሪያ ከደጅ ከፀሐይ ላይ ሆነን እየተደበደብነ አንደኛም ጊዜ የሚወስድ ባህላዊ መሳሪያ በጣም ጊዜ ይወስዳል ለእንተንም ለአቅም ማስቸጋሪ ነበርና ያንን ሁሉ ዘመናዊ መሳሪያ ተቀይሮልና የሸማ ቤት ተሰርቶልና አሁን ከጣለስ ላይ ሆነን በዘመናዊ መሳሪያ እየሰራን እንገኛለን እንደገና በአታችን በጣም ደሳሳና ጠባብ የሆነች ጎጆ ነበረች አሁን በአማራ ሁኔታ ተሰርቶልና ተፈጽሞልና እንገኛለን እግዚአብሔር ላይክ ሳይወድ ይባላል እና ሁሉ መከራ በራውም በጡም በጎጆ እንግልትም በፀሐዩ በሐሩሩ በዝናቡ ያን ሁሉ አሳልፎ እግዚአብሔር ይመስገን እንግዲህ ምእመናን በቲክቶክም በሚዲያም በሙሉ ዓለም በውጭም በውስጥም እንደምታዩት እግዚአብሔር ይመስገን ሐዘናችን በደስታ ተቀይሮ ራባችን ያው አንዳንድ ገዳም እንደሚያገኙት አግንተን ጭንቀታችን በተረጋጋ መልኩ መንፈሳችን ተረጋግቶ እያያችሁት እየተመለከታችሁ ይገኛል ሚዲያዎችም ቲክቶከሮችም ዩቲዩበሮችም እየመጡ እያዩ እየቀረጹ እየወሰዱ ያው በውጭም በውስጥ እንደሚገኙ ህዝበ ክርስቲያኖች በውጭም በውስጥ እንደሚገኙ ዓለማቶች እያሳዩ እነሱ ደግሞ የበኩላቸውን የአስራት በኩራታቸውን ድርሻቸውን እየተዋጡ ገዳሙ እዚህ ደረጃ ላይ ለመድረስ በቃ
ለመናገር በሶሻል ሚዲያ ከተንቀሳቀሰ በኋላ እግዚአብሔር ይመስገን ብዙ ለውጦችን አምጥተናል። ይሁሉ ስራ የሰራ ነው ሶሻል ሚዲያ ላይ በመንቀሳቀሱ ነው። ብዙ ሰዎች በብዙ ነገር ሲያግዙን ነበር የነበረው። ሁሉም በሶሻል ሚዲያ ሲንቀሳቀስልን ነበር። ከትንሽ እስከ ትልቅ እስከምንለው ሚዲያዎች ሲንቀሳቀሱልን ነበርና አንደኛ ነገር የጠቀመው ነገር እናቶች ከፈራረሰ ጎጆ ወደ ትልቁ ባታቸው እንዲመጣ አድርጓል። መንቀሳቀሱ ደግሞ የጠቀመን ነገር ይሄ ገዳም ሁሌ ተቸግሮ አይኖርም። የሆነ ቀን ላይ ራሱን አንተም ብሎ ለምሳሌ ተከዜ ገዳም በጣም አራያ አርጌ ወስዳቸው ተከዜ ገዳሞች ናቸው። ያንን አራያ አርጌ ወስደው እስከመቼ ልመና ብለው ልመና ሰልስቷቸው መሯቸው ወደ ስራ ገብተዋልና ያንን ለኔ ጥንካሬ ነው። ምክንያቱም አንድ ገዳም እየለመነ መኖር የለበትም። አንድ ቤተክርስቲያን እየለመነ መኖር የለበትምና የሆነ ሰዓት ላይ ከልመና ወጥቶ ሌሎችን እንደገና እየለመኑ የሚገኙ ገዳሞችን መገንባት መስራት አለበት ብዬ ስለማምን ማለት ነው። ጉርሳችን ሳንሳቀቅ ስራችን ሰርተን ከሰራነው በኋላ ስንመለስ ደግሞ ከባታችን ከቤተ እግዚአብሔር ሄደን ከቤተ እግዚአብሔር ያፈራቸውን ነገር እየተቀበልን ከእጅ ወደ አፍ የሚሆኑ የዕለት ጉርስ የዕለት መቅኑ ተሳክቶልናል። እግዚአብሔር ይመስገን። የሸማሸር ተሰርቶልን በጣም ትልቅ ሸር ተሰርቶልን እንዲሁም ደግሞ እነዛ ባህላዊ የነበሩት ሽመናዎች ቀርተው ዘመናዊ ሽመናዎች መተውልን በኤሌክትሪክ የሚሰሩ ሲንጀሮች እንዲሁም ደግሞ በማማር ወይም በእግር እንቅስቃሴ የሚሰሩ ሲንጀሮች መተውልን ዛሬ በጥሩ ሁኔታ እየሰራን ለኛ ብቻ ሆነን ሳይሆን ለገበያም እያቀረብን እንዲሁም ደግሞ በትዕዛዝ ለሚያዙን ሰዎች ደግሞ እየሰራን እያቀረብናለን። እግዚአብሔር ይመስገን። እርሶይንን ያስገቡና የተሳለው ይሰሩልኛል ማለት ነው። በሙታን ሳማር ቅዱስ ሚካኤል አንድነት ገዳም እናቶችን ስፌት ለማስተማርና የማሽን ሜንቴናንስ ለማሳየት ነው የመጣሁት። ያው እንግዲህ ስመጣ ወደዚህ እናቶችን ሙሉ በሙሉ ፐርፌክት አድርጌ ለማውጣት ነው የመጣሁት። ገዳሙ ራሱን ችሎ በሙያም ከልመና እስከመቼ በሚል መፈክር ራሱን ችሎ በስፌትም በሽመናው በጥልፉም በአገር ባህል ልብሱም በዘመናዊ ልብሱም ሁሉ ነገር ራሳቸውን ችለው እንዲተዳደሩ አስቤ ነው የመጣሁት። ከዚህ በፊት በሚዲያ በማያቸው የነበረባቸውን ችግሮች ስላየው አንድም እሱ የሱ ቁጭት አነሳስቶኝ ነው ወደዚህ ለመጣ የቻልኩት ማለት ነው። ዛሬ የምንማረውና የምናየው ነገር የእናቶች አልባሳትን የገዳሙ የሚለብሱትን እናቶች የባቱን አልባሳትን እናያለን። በዋናነት እኔ ማስተምራቸው የአገር ባህል ልብስ ጥልፍ ዲዛይኖችን የልብሶችን ዲዛይኖች ለገዳማት የሚሰሩ አልባሳቶች አሉ። የእናቶች አልባሳት የአባቶች አልባሳት አሉ ሰናፊል የምንላቸው። በመቀጠል ደግሞ ለገበያ የሚቀርቡ ዘመናዊ የፎቶ ልብሶችን ሞዴል ልብሶችን እሱን ለማስተማር ነው የመጣሁት ማለት ነው። የእናቶቻችን የትምህርት አቀባበል በጣም ደስ የሚል ሁኔታ በአጭር ጊዜ ውስጥ ከተማ ላይ ካሉ ሰዎች በተሻለ መንገድ እነሱ ይቀበላሉ። ለምሳሌ ሽፎንን ብናይ ሽፎን ለመስራት በትንሹ እስከ 2 ወር አካባቢ ይጨርሳል አንድ ሰው። እዚህ ግን የተቀበሉኝ በ15 ቀን ውስጥ ነው አንድ ሽፎን ሰርቶ ለመጨረስ። ቆርጠው ራሳቸው ልኬት ወስደው ራሳቸው ሽንሽኑን ሰርተው ጊዜ የሚወስደውን ነገር ሰብሰብ አድርገው በፍጥነት በሚያስደንቅ ሁኔታ ተቀብለውኛል ማለት ነው። ሻማ እንሰራለን፣ ጧፍም እንሰራለን። የተመሰገነ ይሁን። አሁን መቼም ተመስገን። ሌላው ደግሞ ቤተ እግዚአብሔር ነው። ቤተ እግዚአብሔር ፊት ላይ ስንሰራ
ዝናብ ጎርፍ ይገባበት ነበር። ትንሽ እንኳን የሚጋገር ነገር ሲገኝ ደግሞ ዝናቡ ይመጣና ጎርፍ ገብቶ የጣድነው ምጣድ ያጠፋብን ነበርና እዛ ተቋርጦ ይቀራል። እዛ መናኙ ትንሽ ተካፍሎ ይበላ የነበረውን ጾሙን ያድራል በዝናቡ ምክንያት። ዛሬ ላይ ግን እግዚአብሔር ይመስገን ወጨፉ በማይገባበት ዝናቡ ጎርፉ በማይደርስበት ከጥሩ ቦታ ላይ ቤተ እግዚአብሔር በሚያምር ሁኔታ ተሰርቶልን በጥሩ እየተገለገልን እንገኛለን። ድሮ ላይ በጣም አካባቢው ጨለማ የሚያስፈራ ቤተክርስቲያን እንኳን ለመሄድ በጣም አስደንጋጭ ሆነ ቦታ ነበር። ዛሬ ላይ ግን እግዚአብሔር ይመስገን በሶላር እንቅስቃሴ የሚሰሩ መብራቶች ገብተውልን በደንብ ለዚህ ለአካባቢ ብቻ ሳይሆን እስከ ቤተክርስቲያኑ ድረስ ከመንሄድ በመብራት ምንም የእጅ ሶላር በማንጠቀምበት መንገድ ማለት ነው ሄደን ደርሰን ቤተክርስቲያናችን ስንመጣም ስንሄድም በመብራት ነው። ደስ ብሎን ያው በጥሩ ደረጃ ላይ እንገኛለን። ያው መጀመሪያ ላይ መንገዱ እናንተ አላያችሁትም እንጂ ያየ ሁሉ ሲወርድ ተደጋግፎ በተለይ ከተማ ሰዎች ሲወርዱ ተገዳድፎ ነው። እኛ ግን ስለለመድነው ከልማዳችን አኳያ እንደው ዝም ብለን እንወርዳለን ስንል እየወደቅን እጃችን ስንሰበር እግራችን ወለም ሲለን ነበር። ዛሬ ላይ ግን እግዚአብሔር ይመስገን ተራራው የ170 ያህል ሜትር ተጎርብሮ ተጭሮ ተሰርቶ ለመናኙ ለስራ እንቅስቃሴ በጣም ጥሩ በሆነ ሁኔታ ላይ ተሰርቶ ዛሬ የፈለግነውን ስራ ያለ ጉዳት ወይም ደግሞ ያለ ድካም በጥሩ ሁኔታ ማከናወን ጀምረናል። እንዲሁም ደግሞ ከዚህ ከአካባቢው ላይ ሌላው ደግሞ ምንም የሚታይ ነገር አልነበረም። ዛሬ ላይ ግን ህዝበ ክርስቲያን በሚያደርገው በጎነት ችግኝ እንኳን ሳይቀር እየገዙ እየሰደዱልን የአረንጓዴ ልማት የሚባለውን ደግሞ የችግኝ እንቅስቃሴ ደግሞ እንዲሁም ችግኝ እያተከልን ለወደፊቱ ደን ለማድረግ ምክንያቱም ቤተክርስቲያኖቻችንና ገዳሞቻችን በተለይ በዛፎች በጥሩ እንዲሁም ደግሞ በበለጸጉ እንዲሁም ባደጉ ገዳማት ትልልቅ ዛፎችና ብዙ ደናት እናያለን። እኛም ደግሞ እንደዛ ለማድረግ ገዳሙ አሁን ቅርብ ጊዜ ቢጀመርም ቢመሰረትም እንኳን እንደነዛ ለማድረግ ደግሞ ጥረት እያደረግናለን። መናንያኑ በመላው ዓለም የሚገኙ ለጋስ ምእመናን ስላደረጉላቸው ድጋፍ እጅጉን ተደስተዋል። ከፊታቸው ገጽ የሚነበበው ስሜትም ለዚህ ሁኔታ ሕያው ምስክር ነው። ደስታቸው ምሉ ይሆን ዘንድ ታዲያ ገዳማውያኑ አሁንም እጅጉን ያሳሰቧቸው ቀሪ የቤት ሥራዎች አሉ። ምእመናኖቻችን ኦርቶዶክሳውያን ያደረጉት ርብርብ በጣም የሚገርምና የሚደንቅ ነው። ነገር ግን የእናቶች ብቻ ሆኖ ከቀረ ደግሞ አንድ ክንፍ ይሆናል ማለት ነው። ከተደረጉት ይልቁም የሚቀርጹ ብዙ የችግር መስፈርቶች አሉ። የችግር ፐርሰንቶች ገናሉ ሙሉውን ማለት ነው። ለምሳሌ በዚህ ገዳም ላይ የእናቶች ባት ይቅደም ይሰራ እንጂ በአባቶች ምንም አይተው እንኳን ላይን ተስፋ የሚረጋጉበት የሚጽናኑበት አንድም ነገር የለም። ለምን የእናቶችን ባት ያስቀደምንበት ምክንያት እናቶች በተፈጥሯቸው ደካሞች ናቸው። ደካሞች ይሁኑ እንጂ እነሱ የኛ ይሰራ ብለው ነበር። ለምን እኛን ለማክበርና ወይም ደግሞ ስትናቸውን ለማሳየት አይ እናቶች ወንድ ልጅ በባህሪው ችግርን ይቋቋማል ነገሮችን ሁሉ ችሎ ታግሶ መሄድ ያልፋል። ነገር ግን እናንተ ደካሞች ናችሁ። እናንተ ለኛ ስላላችሁ እናመሰግናለን። ነገር ግን የእናንተ ይቅደም ብለን እነሱ ባት እንዲሰራ አደረግን። ለእናቶች የተዘረጋው እጃችሁ ለእናቶች ያሰባችሁ ልቦናችሁ ለአባቶችም ይሄ መልካም ሐሳባችሁ እንዳይቀየርብን ይሄ መልካም ሐሳባችሁ እንዳይለወጥብን ይሄ እጃችሁ እንዳይታጠፍብን የአባቶችን ባት ደግሞ ልክ እንደናቶች በጥሩ ሁኔታ እንድትሰሩልን እንድትገነቡልን ብለን በቅዱስ ሚካኤል ስም እናሳስባችኋለን። እናቶች ሀላይ እስከ ታይ እስከ ላይ እስከ ቤተክርስቲያን ድረስ ተሰርቶላቸው
በደስታ ነው ያለነው። አሁን ደግሞ የኛ ደግሞ ጎጆች ፈራርሰው እንደምታያቸው ሆነው ፈራርሰው ክረምት እየመጣ በላይ ዝናው በታይ ጭቃው እየተፈራረቀብን ወደፊትም እንደነበረብን አሁንም ደግሞ እንዳይሆንብን ተባብራችሁ እንድትሰሩልን እያስተላለፍን ያው የእናቶች ባት እንደዚህ እስከ ላይ ድረስ እንደተሰራው እኛ ደግሞ ጸበሉ ደክቶ እስከዚህ ድረስ ያው እንዲሰራልን እየወደቅን እየተነሳን ጸበል ለመጠመቅ ስንወርድ እየወደቅን እየተነሳን ነው የምንወርደውና የምንቃን ነው። ጎጆ ይኸው ሞራ መሆኑን አንጻር የተነሳ ንፋሱ እየገነጣጠለው ምስጡ ቆላማ ከመሆኑ የተነሳ ምስጡ እያፈራረሳቸው ክረምት ደግሞ ዳባ ነው ያለበት ቦታው እንትን ጎርፍ እየገባበት በዚህ እየተፈራረቀብን ነው የምንኖረው። አሁን ትንሽ ባት ተሰርቶልና ትንሽ ደልዳላ ቦታ ተሰርቶልና ያው ትንሽ ደልደል ያለ ቦታ ቢሰራልን እያልና ባከሮት እየጠየቅን ያለና እና ብዙም በጣም በችግር ላይ ነው። እነዚህ ጠባባ ጎጆ 5-6 ሰው እየሆነ እነዚህ ጠባባ ጎጆ ጭቃ በታይ ጭቃው በላይ ዝናው እያለብን ነው የምንኖርባቸው። አንተኑ ሚካ በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ከዓለት ውስጥ የሚፈልቅ ጸበል አለ። ከሩቅም ከቅርብም የጸበሉን ፈዋሽነት እየሰሙ የመጡ ጸበልተኞች እንደ ነገሩ የሳር ጎጆ ቀልሰው ድህነትን ይጠባበቃሉ። አንተኑ ገዳሙ ደግሞ ጸበልተኞች የጥምቀት ጊዜያቸውን እስኪቋጩ ፈውስንም እስኪያገኙ ድረስ ተረጋግተው እንዲቆዩ በርካታ ሰው የሚያስተናግድ ማረፊያ የመስራት ፍላጎት አለው። ቦታው እንደሚታወቀው በጣም ታምረኛ ጸበል ነው። ከዚህ ጸበል ብዙ ሰዎች የካንሰር በሽታ ያለባቸው፣ የኤችአይቪ በሽታ ያለባቸው፣ የቲቪ በሽታ ያለባቸው እየተፈወሱ ይሄዳሉ። ነገር ግን እንዳሰቡት ለመጸበል እንደመጡት እቅዳቸው ተከናውኖላቸው አይሄዱም። ምክንያቱም እቅዳቸውን አድርሰው የሚሄዱት ምንድነው ቤት ስለሌለ ነው። ክረምት ላይ እንዳለ የጸበልተኛ መቀመጫ ከሸለቆ ቦታ ነው ያሉት። ያ የሸለቆ ቦታ ደግሞ ክረምት ላይ በጎርፍ ነው የሚጠለቀለቀው። በጎርፍ ከመሄድ ሄደን ከቤተሰቦቻችን ጋር ሆነን ብንሞት ብንታመም ይሻልናል ብለው ከበሽታቸው ሳይፈወሱ ሳይድኑ በተስፋ ቆረጥ ይሄዳሉ። የጸበልተኛ እንደምታዩት ደግሞ የሚገርመው ነገር የገዛ ኮበርታቸውን ዘረረው ባገዳ በእንጨት በፀሐዩ ንባረሩ በዝናውን ያሉት ከበረሃ ላይ ከፀሐይ ላይ ፈሶ ማለት ነው። እና አንዳንዴ በተሰው በተፈጥሮ ምቾትን ካላገኘ ትንሽ ያመራል። መጥቶ እንኳን ነገ ላይ የሚወደውን ቦታ የሚወደውን ጸበል ጓጉቶ አይመጣም። ለምን ጸበሉ እየፈወሰው እያዳነ እያለ ምንድነው የሚመለከተው? ዝናብ በዝናው ይሰቀቃል፣ በፀሐይ ይሰቀቃል። ዋናው ሀብቱ የሰው ልጅ ነው ለሀገር። ስለዚህ ሁሎችም ደግሞ ድነው በጤናቸው እንዲኖሩ የጸበልተኛ በዓት ደግሞ እንዲሰራ ስለሆነም ደግሞ ለጸበልተኞቹ ቤት እንዲሰራላቸው ሲል በዚሁ መልእክቴን አስተላልፋለሁ። ግን ይህ ብቻ አይደለም። የአብነት ተማሪዎች ቤት የላቸው ክረምት ላይ ጎርፍ እየደባቸው ፀሐይ ላይ ማለት ከዝናብ ላይ ቅጽበት ላይ የሚያድርጉት ትምህርት የሚማሩት እንዲሁም ደግሞ ኬንዳ በሜትር ላስቲክ ገዝተን ሸብበን ወጥረን እዛ ውስጥ ላይ ነው እንትን ያንን ኬንዳው እንግዲህ ዝናብ ይመታዋል፣ ፀሐይ ይበታትከዋል። የመምህር ቤት እንዲሰራልን የተማሪዎች እንዲሰራልን ቤተክርስቲያን እንዳያቸው እንደምታዩት በሚዲያ ላይ
እንኳን የውጭና የውስጥ የአሜሪካ ሰው ወይም የአዲስ አበባ ሰው የከተማ ሰው መጥቶ ይቀርና ለመለኮሳት ማባቂ አይደለችም። ቅዳሴ ሲቀደስ እናቶች ከፀሐይ ሆኖ ነው ቅዳሴ የሚያስቀድሱት። ኪዳን ሲያስደርሱ እናቶች ግማሻቸው ከውስጥ ግማሻቸው አደጁ ዝናብ እየተደበደበው ዝናብ እየተንዝው ማለት ንፋስ ወይም ደግሞ ብር እየተሸፈሸፉ ኪዳን የሚያደርሱት። ክረምት ላይ እንኳን ዝናብ እየመጣ ቅዳሴ ላይ ግማሹ ዝናብ እየተደበደበ ግማሹ ውስጥ ሆኖ ነው። አርባ ጾም ላይ እንግዲህ ስግደት ሲመጣ ግማሹ ወጣ ሆኖ ግማሹ ውስጥ ሆኖ ጠበብ ሆኖ ምክንያት ማለት ነው። ቤተክርስቲያኑም ሰፋ ባለሽ መልኩ በዘመናዊ ተሰራልን ደግሞ እሱ እናሳስባቸዋለን። እንግዳ መጥቶ ደጅ የሚያርው ማደር የለንም። ባት እንኳን እንዳናሳድር ደግሞ ያቺም ጠባብና ስርዓቱን ደግሞ አስኬድ እና ይሄ እንድታደርጉልን በመላኩ ዓለም በቅዱስ ሚካኤል ስም እናሳስባቸዋለን። በየገዳማቱ በየበረሃው ውስጥ ስለተሰደዱ ፍቅር የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም በቅርብ ዓመታት ውስጥ ከተመጽዋችነት የመላቀቅ ብርቱ ፍላጎት አለው። ይህን እውን ለማድረግ ደግሞ በመላው ዓለም የሚገኙ ኦርቶዶክሳውያን ባደረጉት ድጋፍ የዘላቂ ልማት እንቅስቃሴዎች ተጀምረዋል። አብነት ትምህርት ቤት ሁሉ ጊዜ የኢትዮጵያ ሕዝብ አብነት ትምህርት ቤቶቻችን ሊቀንሱብን ነው የሚለው ሐሳብ ሁሉ ጊዜ ነው የምታነሱትም የምትወያዩበትም። ለምን ከተባለ ዘመናዊነቱ እየበዛ የመንፈሳዊ ትምህርት ቤት እየቀጨጨ የመጣበት ምክንያት አለ። ይሄ የሆነበት ምክንያት ያንኛው ለጊዜው መኖሪያው የተመቸ ምናምን ስለሆነ የነዚህ ግን በእንተ ስማ ለማርያም ሲውሉ እንኳን አደረሳቸው እየተባሉ የሚያጡበት ሁላቸው እንደሄዱ ሳይማሩ የሚመለሱበት እየሆነባቸው ጊዜያቸውንም እየፈጀ ያው ተስፋም እያስቆረጣቸው ስለሆነ የኢትዮጵያ ምዕመናን ግን እንደ ዘመናዊነት በዘመኑ በደረስነው እኛ ይህን መንፈሳዊ እንትን ማስቀጠል አለብን የሚል የሁላችሁ ወኔ እንደሆነ ይረዳኛል። አሙሲት ላይ ሊዝ መሬት አለ መንግስቱ ተቀበልነው የአብነት ትምህርት ቤትና መዋዕለ ሕፃናት ሆስፒታል የሚሰራበት ነው የታቀደ። ያም ደግሞ እንግዲህ በህዝበ ክርስቲያኑ ረዳትነትና አጋዥነት ነው ሊሰራ የሚችለው። ስለተሰደዱ ፍቅርን ይሄንም ሰርታችሁ መንፈሳውያን አብነት ትምህርት ቤቶችን ማጎልመስ እንድትችሉ ሐሳባችሁ ደግሞ በደንብ ካሰባችሁት ላይ ከምትመኙትና እንትን ከምትሉት ላይ እንዲውልላችሁ ይሄም መልእክቴ ነው። በዛም በተረፈ ውሃም መብራትም ያስፈልጋል። እንግዲህ እዚህ ቦታ ላይ ዋና ወሳኙ ውሃና መብራት ነው። መብራቱ በደንብ ለብዙ ነገር እዚህ ይጠቅማል። ለምን እንጨት ስለሌለ አገሩ የእንጨት ችግር ስላለበት መብራት ከመጣ በመብራት አብስሎም መመገብ ይቻላል ማለት ነው። ውሃም ደግሞ ከተገኘ ልክ አሁን ብዙ አትክልት ያስፈልገዋል። ተፈጥሮ ሀብቱ ትንሽ ደከም ያለ ነውና ቆላማ መሆኑ አንፃር አትክልትም ስለሚፈልግ ሌላም ደግሞ አረንጓዴ ልማትም ስለሚፈልግ ለዛም ያስፈልጋልና ውሃ በደንብ ያው ያስፈልጋል። እነዚህን ነው እንግዲህ በቀጣይ የታሰቡት እቅድ። የዓለም ውዳቂ ጉድፍ በተባሉ አሁን ሐሙሲት ከተማ ላይ አንድ ሱቅ አለው። አንድ ሱቅ ስልክ የሸቀጣ ሸቀጥ አንድ አለ። ከዛ እንደገና ደግሞ ንዋያተ ቅድሳት አለ። የህልም መጋዘን አለውና እነዛ መጋዘኖች አንደኛ እዛ አካባቢ ያሉ ነዋሪዎችን ተጠቃሚ እንዲሆኑ ያደርጋል። በዋጋም ቅናሽ ነው። ከአካባቢው ሱቆች በቅናሽ ነው እየተሸጠ ያለው። እንደገና ደግሞ ምርቱ ማንኛውም እዛ ሱቅ ላይ የለም የሚባል እቃ የለም። ሁሉም ነገር አለና ሰው ሩቅ ሳይሄድ ወደ ባህር ዳር ሳይሄድ አቅራቢያው ላይ የሚያገኝበትን ነገር አመቻችተውለታል ማለት ነው። ከኢየሱስ ጋር ሞተው በመስቀል ዓለም የናቃቸው እነርሱም የናቁት አምላክ ራራልን አትጨክን በእውነት የገዳም ውጤታማ እንዲሆን ራሱን እንዲያስችል ከልመና እንዲወጣ ከሰው ፊት እንዲድን ወደ ባህር ዳርን ወደ ጎንደርን ወደ አዲስ አበባ ወደ ብናትን ወደ አዲስ አበባ ከቀሰቀስ ከትንሽ ወደ ትልቅ ከፍ ከፍ እያልን ሱቆች እንዲያደራጁ እንሄዳለን። አንዱ ይሄ ነው።
ሰደዱ ፍቅርህን በመምረጥ ያለ ውዳቂ ምናምን ከሰላሙ አንጻር አልተሳካም እንጂ ወደ ክልልን ወደ ሀገረ ስብከትን ወደ ወረዳ ቤተ ክህነትን ነገሩን አስለነዋል። የእርሻ ቦታ ይሰጠን እያልን ማለት ነው። ነገር ግን ይሄ ወደ ፍጻሜው ደረጃ እንዲደርስ እንዲጨረስልን የእርሻ ቦታ እንዲሰጠን ምእመናን እናንተ በሐሳብ በጉልበት በገንዘብ ልታግዙን ይገባል። ሰው በገንዘብ ብቻ መርዳት የሚችል ይመስለዋል። ከብዙ ሰዎች ተምሬያለሁ። ብዙ ነገሮችን እዚህ ቦታ ከመጣሁ በኋላ ብዙ ነገሮችን አግኝቻለሁ። ብዙ ዕውቀቶችን ገብቻለሁና ብዙ ሰው እንትን ስል እስኪ አግዙኝ ስለሚካኤል ምናምን ብዬ ስጠይቃቸው ወይ ገንዘብ የለኝም የሚሉ አሉ። ግን ገንዘብ ብቻ ለአንድ ቤተክርስቲያን ድጋፍ ይሆናል ማለት አይደለም። ሐሳብ አለ፣ ዕውቀት አለ፣ በጉልበት መጥቶ ማገልገል አለ። ብዙ እንደኔ ባለሙያዎች አሉ። በስፌትም ባይሆን በሌላም በኤሌክትሮኒክስ በመንገድ ስራ እንዲሁም ስለ ጤና ማስተማር የሚችሉ በጣም ብዙ ባለሙያዎች አሉ። እነሱ መተው እኛ የተቆጨነው ቁጭት በተለይ ኦርቶዶክሳውያን እርስ በርስ እንድንደጋገፍ እርስ በርስ መተጋገዝ እንድንችል ግዴታ በገንዘብ ብቻ አይደለም ሐሳብም ትልቅ ነገር ስለሚሆን ማለት ነው። ብዙ ነገር መለወጥ ስለምንችል አንድ እጅ ሆነን እኛ ኦርቶዶክሳውያን ገዳማት ውስጥ ያሉትን እናቶችንም አባቶችንም መርዳት እንዳለብን በሙያ ማገልገል እንዳለብን በዚህ አምናለሁ ማለት ነው። በሶሻል ሚዲያ ላይ በደንብ ብዙ ፎሎወሮች ያላቸው አሉ። አሁንም በጣም እያገዙን ያሉ አሉና ሁላችሁም ተባብረን ይሄን ቤተክርስቲያን ከዳር እናድሰው። ከዛ ደግሞ ቀጣይ ይሄ ቤተክርስቲያን የዛሬ 3 አመት ስለምን አይደለም ታገኙት ሐሳባችን ገዳማችን ለውጣን እኛ ደግሞ የተለያዩ የተቸገሩትን ገዳማት ቅድስት ቤተክርስቲያንን የፈራረሱትን የተቸገሩትን ለመርዳት እኛ ተለውጠን ደግሞ እነዛን ለመለወጥ ደግሞ ሐሳብ አለ። ዘንድሮ 8 መኪና ገብቶ ተራራውን ቆርጦስ መንገዱ በሚያምር ሁኔታ ከመገንጠስ ከገዳሙ ድረስ የእግር መንገድ ጉዞ 40 ደቂቃ ነበረች። በመኪና እንኳን አሁን በቃ 8 ደቂቃ 10 ደቂቃ እንደርስ። እሱ በጥሩ ሁኔታ ማንኛውም መኪና ባስፈልት ማንኛውም ባጃጅ ሞተር ማውሲስም ኮብራ ከገዳሙ ድረስ በደንብ ያስገባል። አይሁድ ለእግዚእም ሚካኤል የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ራሱን ችሎ ለሌሎች መትረፍ ይችል ዘንድ መናንያኑ የጀመሯቸውን የልማት ውጥኖች መደገፍ በመላው ዓለም ከሚገኙ የቤተ ክርስቲያን ልጆች የሚጠበቅ አስኳል ተግባር ነው።